ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቻችን የምሽቱን ዋና ዋና ዜናዎች ይዤላችሁ ቀርቤያለሁ። በኮሜንት ግፊት የተጣመሩት ሁለቱ ወጣቶች ከአንድ ዓመት ቆይታ በኋላ መለያየታቸውን አሳውቀው ሀይሚም ተናዳለች። አይ ቲንክ በራሷ የሆነ ነገር በቃ የሆነ ሀሳብ ውስጥ ነች። ቡቡም ተናዷል እንዳልከው ነው። በቃ ሀይሚ ስትረጋጋ ቡቡ የሆነ ነገር ምንም ነገር የሚያስጨንቅ ነገር የለም። ውጭ ከሆነም ትታከማለህ። ምንድን ነው ገንዘብ ነው እኔ ያለው። ስለዚህ ምንድን ነው በቃ ያቅልሻቸውም ነገር ካለ አሁኑኑ አስበሽ እንድታደርጊ ነው። አብርሃም ሀይሚን ተውቃት። ለምን ሀይሚን አታያትም? ለምን ሀይሚ እንዲህ አትላትም እንዴ? ሀይሚ እኮ በራሷ የምትኖር ሴት፣ በራሷ የምትተማመን ሴት ናት። ቤተሰቦች መግቢያ ላይ እንዳረኩላችሁ እንግዲህ ያው ሄለንም አብርሃምም ሙቤም እንግዲህ በተለያየ ነገር መተውልናል። ነገር ግን እዚህ ጋር ሀይሚና ብሩክ ያሉበት የሰሞኑን እንግዲህ ብሩክ ከነ ማርኪ ጋር ከነ አብርሽ ጋር አንድ ላይ እንደሆነ እያያቸው ነው። እዚህ ጋር አብርሃም ለምንድን ነው ሀይሚን ዝም የምትላት? ብሩክን የሆነ ነገር አታረገውም ለምትሉት ላይክ አድርጎላችኋል። አብርሃም ማለት ነው። እናንተ ናቸው ያልገባችሁ። ሌላው ሲቀጥል ለምንድን ነው ብሩክና ሃይማኖት በቃ ተለያይተዋል? ለምን ለየብቻ አይመጡም? ለምን ያገኛታል? ለምን ሃይሚን ታገኘዋለች እንዴ? ስራ እኮ ነው የያዙት። ስራ እኮ ነው። ስራ እንዴት ነው የሚሰራው ታዲያ? ጉድ እኮ ነው። ኧረ ብሩክ ለብቻው መጥቶ ብሩክን ቤቱን ልዘቀዝቁ፣ ሀይሚ ለብቻዋ ብትመጣ ሀይሚን ለብቻዋ ልዘቀዝቁ። የምትወዱትን ብሩክን የሚወድ ብሩክ ጋር፣ ሀይሚን የሚወድ ሀይሚ ጋር። ለምን ሲባል በአንድ ቤት ከመጡ ሁላችሁም አንድ ላይ ትሄዳላችሁ። እናንተ ብትለያዩ፣ እናንተ ብትከፋፈሉ፣ የብሩክ የሀይሚ ብላችሁ ብትከፋፈሉም ግዴታ ሀይሚ በብሩክ ጋር ከመጣች ልታዩ ትሄዳላችሁ። ብሩኬ በሀይሚ ጋር ከመጣ ልታዩ ትሄዳላችሁ። ምናቸው ሞኝ መሰላችሁ እናንተ? እንደናንተ መሰላችሁ እነሱ የሚያስቡት? ለየብቻ ለምን አይመጡም? ለየብቻ ለምን አይመጡም? ላይ በላይ እያለቀሱ ማለት ነው ጋይስ። ወይኔ ስታሳዝኑ። እንደው መቼ ይሆን የሚገባቸው? ወይኔ እድሌ። ለምን ለየብቻ ለምን ይመጣሉ? ለየብቻማ ከመጡ ነገር ተበላሸ። ምን ሚዲያ ላይ ያስመጣቸው? እንደዛ ከሆነማ ተጣልተናል ብለው ሚዲያ ላይ ለምን ይመጣሉ? ለየብቻ ከሆነ የሚመጡት። ብቻ ለማንኛውም ንቁ። ሌላው ሲቀጥል ሙቤ እንግዲህ የእህቶቹ ጠበቃ የሀይሚ ወንድም የሄሉ ወንድም ለሄሉ እንግዲህ ይመስለኛል ሄሉን ሰሞኑን በጣም እየዘቀዘቋትና እናቷን ደብቃለች ምናምን እያሉ ነው። ሙባረክ እንግዲህ እንደምታዩት ከቅርብ ጊዜ በኋላ የጠፋ ወንድሙን የማያውቀው ወንድሙን ሰው አስተዋውቆታል። እሱም እንግዲህ ይመስለኛል እናቷን አምጥቶ ሊያሳያት ይሁን ሊያገናኛት ይሁን አላቅም። በሄሉ ላይ እኔ እውነቱን ሳላቅ አልናገርም ብዬ ነው ዝም ያልኩት። እውነት እሷ እናቴን አላቃትም እያለች ከዚህ በፊት ነበረ። አንዳንድ ሰዎች ወልደው እኮ በሰው ቤት ወይም በተለያየ ነገር ያድጉና በኋላ እናታችሁ ነች ሲባል ማመን ያቅታቸዋል። እና እኔ እንደዛ አይነት ስሜት ነው ያየሁባት ሄለን ላይ። ያን ያክል ምንም ለማታውቁት ነገር በዛ ልክ መርገጥ ጥሩ አይደለም ብዬ አስባለሁ። ምክንያቱም ብዙ እየተጨነቀች ነበረ ከአላዛር ጋር ሆና፣ እንደምታዩት ደስተኛ አልነበረችም ብዙ ነገር እና እናትሽ ነች ብትባል እንኳን ቶሎ አምኖ መቀበሉ ትንሽ ይከብዳል። ስለዚህ አንዳንድ ሰዎች ወልደው ለሌላ ሰው ላሳዳጊ ይሰጣሉ። ችግር የማያደርገው ነገር የለም ድሮ ማለት ነው። ጠንክሮ ምንም ብሎ ምንም ሸጦ ዛሬ ላይ እዚህ ያደረሰ እናት ነው ጀግና የሚባለው። የብሩክን እናት ትፎታላችሁ። እንደዚህ ሆነ እንደዚህ ሆነ። እንደሱ አይነት እናት የትም አይገኝም። የትም ወልዳ ምንም ቢሆን አፈርም አመድም ሸጣም ቢሆን እዚህ አድርሰዋለች። ይኸው አሁን እየጦራት ነው ቢያንስ ማለት ነው። ገባችሁ አይደለ? ችግርን አውቆ እንደማያቅሰው አሁን የብሩክን እናት ለመፎተት የተዘጋጃችሁ ሰዎች የእጃችሁን የስራችሁን ነው የምታገኙት። እግዚአብሔርን በጣም ነው የሚያስጠላው። በጣም ቤተሰብ ጋር መሄድ በፍጹም የለባችሁም። እና ማንም ሰው በተለያየ ቻሌንጅ ላይ ያደግን ልጆች ነን ሁላችንም። ችግርን የማያውቅ ቤተሰብ ያለው ሰው አለ ብዬ አላስብም በፊት ማለት ነው። ሰው እያስባችሁ ቆም ብላችሁ አስቡ። ለቤተሰብ የምትሰጡትን አስተዋጽኦ ማለት ነው። ልጅ ባጠፋው እናት ወይም አባት አይወቀስም። ቆም ብላችሁ አስቡ። ማሰቢያችሁ የተደፈነ ሰዎች ስላላችሁ ማለት ነው ቤተሰቦች። እና ሙቤ እዚህ ጋር እንግዲህ ለሄለን እናቷን ወይ ሊያስተዋውቅ ነው ወይ ያለችበትን ቦታ ሊጠቁማት ነው። ሰው ምንም በማናውቀው ነገር አሁን ሰሞኑን ሄሉን በጣም እየዘቀዘቋት ነበር። ነገር ግን እሱ አሁን ቢኒ ምን ያክል ታውቂዋለሽ ምናምን በሚል ሁኔታ ነው የመጣው አመጣጡ። ነገሮች ሁሉ በግልጽ ሰው አይናገርም እና በሚገባት መልኩ
ኦልሬዲ እንደዛ አይነት ነገር ሊያሳያት ነው የመጣው ብዬ ነው ያሰብኩት ሞቤ። እንዲሁም ደግሞ ግንባሩንም ተፈንክቷል። ዘንድሮ እኮ ያልተፈነከተ ሰው የለም እኮ ጋይስ። ምንድን ነው ግን እዛም ስትሄዱ ሆስፒታል ነው፣ እዚህም ስትመጡ ሆስፒታል ነው፣ እዛም ስትመጡ የፍቅረኛ ጸብ ነው ዩቱብ ላይ ያለው። ወይኔ አብርሽ እኮ ነው ለዚህ ሁሉ ያበቃን ቤተሰቦች። እና ብቻ ለማንኛውም ሄሉ ተረጋጉ፣ ትንሽ ተረጋጉ። ምን እንደሆነ ምን እንደተፈጠረ ሳታውቁ እናቷን ሳሰበስብ ምን ሳትሉ እንደው እውነት ለአንድ እናቷ አሁን መሆን አቅቷት ነው ሄሉ? እንደው ዩቱበር አይደለች እንዴ? ዩቱብ እየሰራች አይደል? እና ትንሽ ሰከን ባሉ። ሌላው ወደ ሌላኛው ሲሄድላችሁ ሶሲና ፍፄ እንዴት ተገናኙ እንዴት ምናምን እያላችሁ ነው እንግዲህ። ሶሲ ለብሩኬ የሆነ ነገር ትሏታላችሁ አይደለ? ሳልሳ ምናምን ዳንስ ገብተው ምናምን ትላላችኋ። እንግዲህ በጣም የሚወደው ጓደኛው ነው ፍፄ። ከዚህ በፊት እንኳን ፍፄን ሀይሚን አፍቅሬ ያለው ስትል ምን አይነት መልስ እንደሰጣ አይታችኋል። ወንድሜ እኮ ነው እንዴት ብዬ እሱን ብሎ ነው ያለው። ታዲያ እነሱ ወንድምና ወንድም ከሆኑ ሶሲ የብሩኬ ከሆነች ሶሲ ለምን ፍፄ ጋር ምን ትሰራለች? ቆም ብላችሁ ማሰብ ያለባችሁ ይሄን ብቻ ነው። ዝም ብላችሁ እንደመጣላችሁ ያያችሁትን ብቻ ቪዲዮ አይታችሁ የሆነ ሰውን ዝቅ ከፍ ማድረግ አግባብ አይደለም። ገባችሁ አይደለ? ስራና ስራ ብቻ ነው እዚህ ጋር የያዙት። አሁን ፍፄ ተገናኝቶ ስለ ሀይሚና ስለ ቡቡ ነው እያወሩ ያሉት። ሶሲም ፍፄም የሆነ ጊዜ ሰላም መምጣቱ አይቀርም እያሉ ነው ያሉት። በዚህ አጋጣሚ ሶሲ የኔ ስማርት የወንድ እንክብካቤ ትችላለች። አሲር ይዛን መጣችን በጠዋት። ጎበዝ እኮ ናት የገባት የኔ ስማርት። እንዴ እንክብካቤ ማለት እንደዚህ ነው። ወንድ ልጅ እኮ ወንድ ልጅ ሆዱን ይወዳል። ሆዱንና ክብር ከሰጣችሁት ወንድ ልጅ ይሞትላችኋል። በቃ የወንድ ልጅ ሆዱ ከሞላ ክብር ከሰጣችሁት እንዴ ከእናንተ በላይ ከአንቺ በላይ ሴት የለም። ከአንቺ በላይ ማለት ነው። እውነቱን ስነግርሽ ይህ ነጋ ጠባት ከከሌ ጋር አየሁ ከከሌ ጋር ስጽፋየሁ እንደዚህ ቻታረገብኝ ምናምን እኝኝ እሱን አይወድም ወንድ። በቃ ብታይ እንኳን አይቶ እንዳላየ ስትታየው በቃ አንቺ ወደ ሌላ በቃ የሆነ ሌላ ነገር እንዳሰብሽ በቃ ምንም እንደማትመስዩ ነገር ነው የሚያሽ እንጂ ሁሉ ጊዜ ወንድ ልጅ ችክክ ብለሽ እንደዚህ ሆን ካላችሁ እየባሰ ነው የሚሆንባችሁ ማለት ነው። ሰው እንዳላየ ስትወት ምን ሆና ነው? ለምን አትቀናብኝም? ለምን እንደዚህ አትሆንብኝም? ራሱ ይቀናባችኋል ራሱ ማለት ነው። ሶስና አሁን እዚህ ጋር እንደ ሶስና አይነት ሴት የለም በነገራችን ላይ። እንደ ዝም ብላችሁ ቪዲዮዋን ይዋት። ስማርት ናት በነገራችን ላይ ማለት ነው። እና ሶሲ ያደረገችው ነገር ጥሩ ነገር ነው። ጥሩ ቅርርብ ነው ያደረገችው። አሁን ደግሞ ከፍፄ ጋር አብራ እየሰራች ነው። ከፍፄ ጋር እንግዲህ አብራ እየሰራች እንግዲህ ፍፄ ሊያገባት ወይ ሊያፈቅራት ወይ ሌላ ነገር ሊያረጋት አይደለም። እንግዲህ እንደሰማችሁት እኔ ምንም ነገር የለኝም ከሷ ጋር ሀይሚና ብሩክን በማስማማት ነው የተገናኘ ነው ብሎ ዳኒ ጽፎልኛል፣ ደውሎልኝ ነበረ እያለ እያወራው ነበር። እና ከዳኒ ጋር እኔ እና እሱ መግባባት አንችልም፣ መቼም መስማማት አንችልም ብላለች እንግዲህ ሶሲ ማለት ነው። እኔ እነሱን ነገር ብዙ ጠለቅ ብዬ ፍቅራቸውን ያን ያክል ዲቴል የማውቀው ነገር የለም። እንደ ብሩክና እንደ ሃይማኖት ይለያያሉም አይለያዩም ብዬ ማውራት አልችልም ስለ ሶሲና ስለ ዳኒ፣ ምክንያቱም ምንም የማውቀው ነገር የለም ስለ እነሱ። ስለ ብሩክና ስለ ሃይሚ ግን ሞቼ እፈርምላቸዋለሁ እንደማይለያዩ፣ ስራና ስራ እንደሆነ ያዙት። ይሄ እሱን እፈርምላቸዋለሁ። የዳኒና የሶሲን ግን አላቅም። እኔ ማለት ብዙ ጊዜ ስለማላቅ ባግራውንዳቸውን ስለማላቅ የሃይሚና ብሩኬን ባግራውንድ ጥንቅቅ አድርጌ ነው የማውቀው። ጥንጥቅ ከቤተሰቡ እስከ ሚዲያው ድረስ እየመረራችሁ ዋጣ አድርጉትና የሶሲን አላቅም። ሶሲ ኦልሬዲ ያው ብሩክን ካወቀች ፍፄን ታውቀዋለች በልጅነት ብዬ ነው የማስበው። እንግዲህ ቆይተዋል። የድሮ የልጅነት ጓደኛሞች ናቸው እንደምታዩቸው። ያሁን ጓደኛሞች አይደሉም። እና ፍፄ ደግሞ ያው ከብሩክ ጋር አብሮ ነው። ስለዚህ ብሩክ የጣለውን እንዴት ፍጹም ያነሳል? በእንደዚህ አይነት ኬዝ ካሰባችሁ ይሄን ቆም ብላችሁ እንድታስቡት ማሳሰቢያ ሰጣችኋለሁ። ለብሩክ መጥፎ ስም የምትሰጡ ሰዎች ማለት ነው። ሌላው እንግዲህ እዚህ ጋር ወንድማችን ኤፋዬ ዘና ፈታ ነበር የሚያደርገን። እንግዲህ ታሟል ማለት ነው። ፈጣሪ ጨርሶ የማርህ ወንድሜን። ትናንትና አሳዝኖኛም በጣም ኪያም ተጨንቃን ያለችው ወይናም ከቡታጅራ ድረስ መጥቶ አብሮት እንትን እያለ ነበር። እንዲሁም ደግሞ እህት ማለት እንግዲህ ታላቅ እህት ሆኖ እንደ እናት ነው። በቃ እናትነት የተንቢ እንግዲህ እንደምታውቋት የዚህ ሁሉ ዩቲዩበር እናት ናት። እና እኔ ያለው ገንዘብም ከሆነ ውጭም ከሆነ የትም ሄደህ ትታከማለህ እያለች ተጨናንቃ ስትናገር ነበረ። እና በጣም ይገርማል። ግን ታላቅ መሆን በጣም ከባድ ነው። በቃ እስከ ማለት ሁል ጊዜም ኃላፊነቱ ሸክሙ ምንም ቢያገኝም ቢያጣም ቢታመም አይለቃችሁም። ስለዚህ
እንጃ ብቻ ረጅም እድሜና ጤና ይስጥሽ የተንቢ። በዚህ አጋጣሚ ለቤተሰቦቿ እንዲሁም ለዚህ ሁሉ ወጣት እንደዚህ በቃ ታውቀው ራሳቸውን አሸንፈው እንዲታዩ እንዲኖሩ ያደረገችው የተንቢ ናትና ሁልጊዜም ያጣሽውን ነገር ፈጣሪ ሙላልሽ ነው ብዬ የምጸልየው። ወንድምሽንም ፈጣሪ ጨርሶ ይማርልሽ። ወደ ውጭም ወዴትም የለፋሽበት ገንዘብሽን ላብሽም ሳታፈሺ እንዲሁም ደግሞ እግዚአብሔር በምህረቱ ኤፋዬ ያድንህ ይማርህ። የያዘ በሽታ በጣም ከባድ ነው እያለች ነበር እንግዲህ የተንቢ ማለት ነው። እግዚአብሔር ይማርህ ነው ምለው፣ ሌላ ምንም ምለው ነገር የለም። ውድ ቤተሰቦቼ እንግዲህ ኤፋ ጋር መሳቅ፣ መጫወት፣ መደሰት ነው። ጭንቅ ምናምን የለም ነበረ። እንግዲህ ለ3 ዓመት ነው ለ4 ዓመት ዩቲዩብ ቻናል ሲያስተላልፍ የምናውቀው በዛ ነው። እንግዲህ ኪያም በቅርብ ጊዜ መታ እንግዲህ ያው ማንነቱን ቀይራ ትዳር አስይዛው ስብስብ አድርጋ አስቀምጠዋለች። ቤቱ ማለት ስብስብ አድርጋ ይዘዋለች። ባታገባውም እንዳገባቸው አድርጋ ስብስብ አድርጋ ይዛው እየኖረች ነበረ ማለት ነው። ሶ እንግዲህ ያው አትመመኝ አይባልም። ፈጣሪ ምህረቱን አምጣልኝ ማረኝ ነው የሚባለው። ሌላ ምንም አዲስ ነገር የለውም። የተንብዬ በዚህ አጋጣሚ እግዚአብሔር እርዳሽ። ምክንያቱም ወይ በጣም ተጨንቃ ስፍስፍ ስትል አይቻት ነበረ እና በቃ እኔ እህትነትንም ወንድምነትንም እኔ ሁሉም ነገር ቀምሼዋለሁ፣ አውቀዋለሁ እያንዳንዱን ነገር። እኔም ታላቅ ስለሆንኩኝ አውቀዋለሁ ስሜቱ ምን እንደሆነ ምናምን። በጣም ከባድ ነው በቃና ብቻ እግዚአብሔር ይጨመርበት ለሁሉም ነገር ማለት ነው። የተወራሽ ደግሞ እየሄዳችሁ ጠይቁት ኤፋዬን። ከካሜራ ጀርባም ልትጠይቁ ትችሉ ይሆናል። አብራችሁ ያላችሁ ሰዎች እየሄዳችሁ ጠይቁ። ምንም ማለት የሰው ልጅ ሲታመምም ሲቸገርም ከጎኑ መሆን ግድ ነው። አብሮ አደግ አብሮ መወለድ ቋንቋ ነው። ስለዚህ ሁላችሁም እግዚአብሔር ይማርህ በሉት፣ ጠይቁት ያለውን ነገር እንዳይከፋው። በቃ ሰው ተቸግሮ ሳይሆን ባዶነት በራሱ በጣም ነው የሚያስጨንቀው ሰው ሲታመም ማለት ነውና ኤፋን ጠይቁት። ፈጣሪ ጨርሶ እንዲምረው መልካም ምኞታችሁን ግለጹለት፣ የኤፋ አድናቂዎች ማለት ነው። እንዲሁም የኪያ አድናቂ ዊናም እንግዲህ ከቡታጅራ ድረስ መጥቷል። ከዚህ በፊትም ዊናም እንዴት ታሞ ነበር፣ ግን የእሱ ቀለል ያለ ይመስለኛል። ቶሎ ነው ከሆስፒታል የወጣው ማለት ነው። ውድ ቤተሰቦቼ እና ዛሬ ላስተላልፍላቸው የመጣሁት መልእክት ይሄንን ነበረ። የሚመቻችሁ ያው ቪዲዮውን ስለምታዩት ሀሳብ አስተያየታችሁን ኮመንት ስር ለዊናም ለተንቢም ያላቸውን ነገር ግለጹላት። እንዲሁም የብሩኬን እንኳን ተውት። የብሩኬ በጣም ነው የማደንቃቸው፣ በጣም ነው የምወዳቸው የብሩክ እህቶች። በዚህ አጋጣሚ ኦ ማይ ጋድ አይ ሚስ ዩ ማለት በቃ ሀሳባችሁ አስተያየታችሁ የምታበረታቱኝ በጣም አድርጌ አመሰግናለሁ ማለት ነው። ማለት ብሩክና ሀይሚን ወዳችሁ ወደ እኔ ቤት መታችሁ ሀሳብ አስተያየት ለምትሰጡኝ በሙሉ ብቻ በጣም አድርጌ ነው የማመሰግነው። እኔ በእነሱ ነው የምሰራው ሁሌም። ያው አመሰግናለሁ። ባይ